What's good my people? እንዴት አላችሁ? ሰላም አላችሁ ወይ? እግዚአብሔር ይመስገን። ብሬክቲኒን ከፕሮዳክት ያበሻል። በዛሬ ቪዲዮ ብዙዎቻችን ጥሩ ገንዘብ ሜክ እያደረግን ነገር ግን ሳላሪያችን ባንካችን ውስጥ በሚገባ ጊዜ ምንም አይነት ስትራቴጂ ወረቀድ ስለሌለን ማብቃቃት አልቻልንበትም። ምን ማስቀደም እንዳለብን አናውቅም። and because of that confused እንሆናለን። ያህል ገንዘብ እርን እያረኩኝ ለምንድነው ወር እስኪደርስ ድረስ የምሳቀቀው? ኦር ባይ ዊክሊ ብትከፈሉ ዞሮ ዞሮ ያሰቀቀን አይለቀንም እና እንዴት ነው ማብቃቃት የምችለው? ምኑ ጋር የተሳሳትኩት የሚል ሐሳብ ካላችሁ ያንን እንድታስተካክሉ የሚረዳ ቪዲዮ ነው ይዤላችሁ የቀረብኩት። ስለዚህ በዚህ ቪዲዮ ቀለል ያሉ 3 ቲፖችን ነው የምንመለከተው። ፔይዴይ በሆነበት ጊዜ ወይንም ሳላሪያችን ባንክ ውስጥ በሚገባ ጊዜ ምን ማድረግ አለብን፣ ምን አይነት እቅዶች ሊኖረን ይገባል የሚለውን የምናነሳ ይሆናል። ኦፍ ኮርስ አብዛኛው የማነሳቸው ፖይንት ለአብዛኞቻችን ሊሰራ ይችላል። ነገር ግን ፊልተር አድርጋችሁ ለራሳችሁ በሚሆን መልኩ ቴለር ማድረግ ትችላላችሁ እንደ ኢንካማችሁ ማለት ነው። So let's get right into the video. So ሳላሪያችን ባንክ ውስጥ በሚገባበት ጊዜ መጀመሪያ ላይ አስፈላጊውን ሚኒመም ፔመንት ክሬዲት ካርዳችን ላይ ኦር ሎን ካለብን ኦር የመኪና ፔመንት ካለብን እንደነ ኢንሹራንስ እንደመሳሰሉት የሚያስፈልገውን ሚኒመም ፔመንት ለነዚህ ማድረግ አለብን። ለምንድን ነው ከብድር የተነሳው? ለምንድን ነው ከእዳችን የተነሳው? ወይ እዳ ካለባችሁ ነው። ሰው እዳ ከሌለባችሁ ምናልባት ሁለተኛ እና ሶስተኛ ላይ ማነሳው ለእናንተ ሞር ስለሚረዳ just wait a little. okay so አብዛኞቻችን የክሬዲት ካርድ ገንዘብ ሊኖርብን ይችላል። የመኪና ኤክስፔንሶች የመሳሰሉት ኢንሹራንስ እንደ ሚኒመም ፔመንት የመኪና ላይ ማላ በክሬዲት ስለሚወሰድና እነዚህን መክፈል ያለብን መጀመሪያ ለምንድን ነው? ኦብቪየስሊ ዴድላይኑን ሚስ ካደረግን የሚያስፈልገውን ሚኒመም ፔመንት ከቻልን ሁሉንም ፔይ ኦፍ ማድረግ አብዛኛው ጊዜ ብዙ ብር ስለሆነ በሺዎች ውስጥ ስለሆነ ቶሎ ሁሉንም ፔይ ኦፍ ማድረግ ሊከብድ ይችላል። ሰው አትሊስት ግን ማንትሊ ሚኒመም ፔመንቱን ማስገባት ያስፈልገናል። ሶ ዴድላይኑን ካለፍን ሚኒመም ፔመንቱን ካልከፈል ክሬዲት ስኮራችንን አፌክት ያደርጋል። which means ነገ ቤት ልግዛ ብለን ሞርጌጅ ብንፈልግ ኦር ለሌላ ነገሮቻችን የሎን እገዛ የብድር እገዛ ብንፈልግ አፌክት ሊያደርግ ይችላል ቻንሳችንን። ስለዚህ ለዛ ነው በጣም ትኩረት ሰጥተን እነዚህ ነገሮች መጀመሪያ መከፋፈል አለብን ማለት ነው። ምናልባት ፕሮሰሱን ለማቅለል አውቶሜት ብናደርገው የተሻለ ነው። ይሄ እርግጥ የራሱ የሆነ ጥቅምም ጉዳትም አለው። if you have questions about that let me know in the comments and I'll be able to provide you the pros and cons የሚለውን ማለት ነው ጥቅሙና ጉዳቱን ኮሜንት ላይ ፕሮቫይድ ላደርግላችሁ እችላለሁ ኢንትረስትድ የሆነ ሰው ካለ። ነገር ግን ያው ጥቅሙ ላይ ፎከስ ብናደርግ ይረዳናል። አትሊስት ዴድላይኖችን ሚስ እንዳናደርግ ሚኒመም ፔመንትን በአስፈላጊው ሰዓት እንድንከፍል ስለሚረዳን ከቼኪንግ አካውንታችን ወደ ክሬዲት ካርዳችን ወደ ሌላ ሎናችን ኦቶሜት ማድረግ ማለት እናንተ ሁሌ የገባችሁ ፔመንት መፈጸም አይጠበቅባችሁ ማለት ነው። ላይክ ቢያንስ ከ5 እስከ 10 ደቂቃ ያን ያህል እንኳን የሚወስድበት ሰው አለ ብዬ አላምንም፣ ብዙ የሚከፍለው ነገር ከሌለ ማለት ነው። ግን አሮ 2 ደቂቃም ይሁን ብቻ ያንን ሴቭ ያደርግላችኋል። ግን ከምንም በላይ ብዙ ጊዜ በሪስፖንሲቢሊቲ ስለምንወጠር you don't really know, you just want to be safe, right? ሶ በጊዜ ከፍለን ማጠናቀቅ እንችላለን። ኦቶሜት በማድረግ ራሱ ከቼኪንጋችን ይወስድና ይከፋፍላል። ምናልባት ጉዳቱ እዚህ ጋር አንድ ልነግራችሁ የምችለው ቼኪንጋችሁ ላይ በቂ ገንዘብ ካሌለ ዲክላይን ያደርገዋል። ኦብቪየስሊ ምናልባት ኦቨርድራፍት ፕሮቴክሽን ካላችሁ ያኔ ሊወስድ ይችላል። አላውቅም። ኦቨርድራፍት ከተፈቀደላችሁ ባንካችሁ ማለት ነው ላይክ ወስዶ ኔጌቲቭ ያደርግባችኋል ባንካችሁ ላይ። ግን አትሊስት you made a payment, so just make sure you have enough money on your checking account ይሄን ስታደርጉ ኤኒ ለሴቪንጋችሁም ይሁን ለክሬዲትም ይሁን ለምንም ለምትከፍሉት ቼኪንጋችሁ ላይ በቂ ገንዘብ ይኖራችሁ። ኦኬ ሶ ሁለተኛው ከዚህ በፊት በጀቲንግ ላይ በዲቴል ገብቼ ሰርቼላችኋለሁ። ኢንትረስትድ ከሆናችሁ go check it out። ግን እዚህ ጋር ላነሳው ግድ ይለኛል፣ በጀት ማድረግ ያስፈልጋል። ለምንድን ነው በጀት ማድረግ ያስፈልጋል? ቅድም እንዳነሳሁት ምን ያህል ፔመንት ብድራችሁ መክፈል እንዳለባችሁ፣ ከተቀረውስ ምን ያህል ሴቭ ማድረግ እንዳለባችሁ፣ ምን ያህል ፊክስድ ኤክስፔንሶች እንዳላችሁ ማወቅ አለባችሁ። ይሄኛው ፖይንት ለሶስተኛው ለማነሳው ፖይንት አስፈላጊ ነው። ለዛ ነው ቀድሜ ያመጣሁት። ምክንያቱም አንድ ሰው በወር ውስጥ መኖር ለሚያስፈልገው ነገሮች ስንት እንደሚያወጣ ካላወቀ ነገ የተሻለ ኢንቨስትመንት ላርግ ቢል፣ ነገ ቤት ልግዛ ቢል፣ መኪና ቀይር ቢል፣ ብቻ በህይወቱ ላይ ፋይናንስን ተጠቅሞ አፕግሬድ ላርግ በሚልበት ሰዓት
ከበድ ሊል ይችላል because you have now managed your money until that point እና ዝም ብሎ መኖር ነው የሚሆነው ማለት ነው። ታወጣለህ ትኖራለህ ምናምን ነገር የሆነ ጊዜ አይበለውና ኢመርጀንሲ ነገር ቢያጋጥም በጣም ፋይናንሻሊ ነው የምንመታው ማለት ነው። እግዚአብሔር ከዛ ሁላችንም ይሰውረን። ግን አስፈላጊውን ፕሪፓሬሽን እኛ ራሳችን ማድረግ ይኖርብናል because it's not hard right it requires discipline attentive to detail መሆን ወራቴሽን ለመስጠት ይኖርብናል። ብቻ ያ የተሻለ ነገር የምንፈልግ ወደ እነዚህ ነገሮች ያስፈልጉናልና በጀት ማድረግ አለብን ለማለት እፈልጋለሁ። እና ያ ላይክ ፔመንቶችንም አውቶሜት ለማድረግ ኦር ኢቨን ለሴቪንጋችሁ ራሱ አውቶሜት ለማድረግ በጀት ማድረጋችሁ አስፈላጊ ነው። ምክንያቱም ቅድም እንዳልኩት ከቼኪንጋችሁ አውጥቶ ኔጌቲቭ ሊያደርገው ይችላል ኦር ጭራሽኑ ዲክላይን ያደርገውና ዴድላይኖች ሚስ ልታደርጉም ትችላላችሁ። ሰው ዩሲ ዴድላይንም ሚስ እንዳታደርጉ ስንት እንደምታወጡ የሚነግራችሁ በጀት ስታደርጉ ነው ማለት ነው። የዘፈቀደ ኑሮ አይሆንም፣ የዘፈቀደ የገንዘብ አጠቃቀም አይሆንም። እና በጀት አድርጉ ላለው በጀት የምታደርጉት በዲቴል ቪዲዮ ሰርቼላችኋለሁ። በጀት እንድታደርጉ ደግሞ የሚረዳችሁ ፋይናንሻል ትራከር ሊኖራችሁ ይገባል። ዩ ጋይስ አምና ኪዲንግ በጣም ነው የሚያስፈልጋችሁ። ቢካዝ እንዴት ነው በጀት የምታደርጉት? ላይክ በአይምሯችሁ ልትይዙ ትችላላችሁ ምናልባት በጣም ስማርት የሆናችሁ ሰዎች ከሆናችሁ። ግን ያው ላይፍ ሪስፖንሲቢሊቲ ይመጣል፣ ትረሳላችሁ። እዚህ ሩጫ ነው እንደምታውቁትና የመርሳት ነገር ስለሚያጋጥም የተጻፈ ነገር ላይ ማስቀመጣችሁ ይረዳችኋል። እና ኦብቪየስሊ በፕሮዳክቲቭ አበሻ ስር ፋይናንሻል ትራከር አዘጋጅቼላችኋለሁ ብዬ ከዚህ በፊት በብዙ ፋይናንስ ሪሌትድ ቪዲዮ ላይ ጠቅሻለሁ። እሱ የምትፈልጉ ከሆነ 2536514959 ላይ $5 ብቻ ዜር በማድረግ ያንን ቁጥር ተጠቅማችሁ ደግሞ ኖርማል ሜሴጅ ላይ ገብታችሁ ስማችሁንና ኢሜይላችሁን እንዲሁም የከፈላችሁትን ሪሲት ስትልኩ በኢሜይላችሁ ከነ ጋይዳንሱ ይላክላችኋል። ፋይናንሻል ትራከሩ ብቻ ሳይሆን እንዴት ለራሳችሁ ቴለር እንደምታደርጉ ስለ ትራከሩ እውቀት የሚሰጣችሁ ዶክመንት አብሮ ተያይዞ የሚላክላችሁ ይሆናል። ምናልባት ሶፋር የወሰዱ ሰዎችንም እስቲ ፊድባካችሁን ጠይቃሉ። ሶፋር አልጠየኳችሁም ቅርብ ጊዜ ስለሆነ የተጀመረው እና እነሱም የጠቀማቸውን ያገኙትን ጥቅም እስቲ ስትሰሙ ምናልባት ይረዳችሁ ይሆናል። ለኔ በግሌ ግን this was something I've been doing for quite a long time አንዳንዴ ባይምሮ ያደርገዋለሁ ግን እውነት ለመናገር በጣም ዲዛስተር ነው። አረሳም ቤት ስለማስብ ግን honestly it doesn't work so መጽሐፉ ማስቀመጡ በጣም ይረዳል እና ለኔ ስለጠቀመኝ ነው ለእናንተ ወደፊት ያመጣሁት ማለት ነው። ሶ ያን ተጠቅማችሁ ትራክ ማድረግ ትችላላችሁ። በጣም ኢዚ ነው። የኤክሴል ረቂቅ የሆነ ኖሌጅ አያስፈልጋችሁም። ጀስት ኖርማል ቁጥር የማስቀመጥና ያለማስቀመጥ ጉዳይ ነው ይሄ። እንዲሁም ደግሞ ለራሳችሁ ላይፍ ስታይል ቴለር ማድረግ ትችላላችሁ። ለምሳሌ አንዳንድ ኤክስፔንሶች የእናንተ ካሌለ you can just take it out and replace with something else or ሌላ ነገሮች ማስተካከል ትችላላችሁ ማለት ነው። ሶ ሁለተኛው በጀት አድርጉ፣ ትራክ አድርጉ ቢያንስ once in a week እንደዚህ አይነት ትራከሮች ካላችሁ ወር ሌላም አይነት ካላችሁ ቢያንስ once in a week ሰኞ ከመግባቱ በፊት ቅዳሜ፣ እሁድ፣ አርብ ላይ ቼክ አድርጉ። እወቁ ፋይናንሻሊ ምን አይነት ቦታ ላይ እንዳላችሁ፣ ምን አይነት ኤክስፔንሶች እንደወጡ ሶፋር፣ እንደገና ደግሞ እስካሁን ምን ያህል ሴቭ እንዳደረጋችሁ፣ ጎላችሁን ደርሳችኋል አልደረሳችሁም፣ እንዳትደርሱ ምንድን ነው የያዛችሁ፣ ምን አይነት ኤክስፔንሶች ወጥተዋል፣ አላስፈላጊ ወጪዎች የሚለው ቼክ መታረጉበት ስለሚሆን እንደዛ ብታረጉ እመክራለሁ። ሶስተኛውና መጨረሻው ኢመርጀንሲ ፈንድ ነው። በተለይ ራይት ናው ባለንበት የኢኮኖሚ ሲቹዌሽን ሌፍት ኤንድ ራይት ከምንሰማው ነገሮች አንጻር ኢመርጀንሲ ፈንድ አስፈላጊ እንደሆነ አብዛኞቻችን የገባን ይመስለኛል። ግን ምንድነው ኢመርጀንሲ ፈንድ የምትሉኝ ካላችሁ ኤመርጀንሲ ፈንድ ማለት ብዙ ጊዜ ከ3 ወር ካላችሁ ጥሩ ነው ይባላል። ግን ምንድነው ይሄ? ከስሙ እንደሚያስታውቀው ሳታስቡት በህይወታችሁ የሚያጋጥሙ ነገሮች አሉ አይደለ? አይበለውና እንደ ህመም ሊሆን ይችላል፣ እንደ አደጋዎች ሊሆን ይችላሉ። ምናልባት አብዛኞቻችን ደግሞ ዲያስፖራ ሪሌት የሚያደርገው አንዳንድ ነገሮች ተፈጠረ ብሎ የፋሚሊ ኬዝ ምናምን ነገር ሀገር ቤት እንድንሄድ የሚያስገድዱን ነገሮች ይኖራሉ። እነዚህ ያላቀድናቸው ነገሮች ናቸው። ገብቷቸዋል። ግን በህይወት ላይ ሊከሰቱ የሚችሉ ነገሮች በትልቅ በላርጅ ስኬል ስናይ ደግሞ ሀገር ላይ የሚመጡ ነገሮች ሊኖሩ ይችላሉ እና እነዚህ ፋይናንሻል ኤቢሊቲያችንን ካልተዘጋጀን ሊጎዱ የሚችሉ ነገር ናቸው። ኢመርጀንሲ ሲባል እነዚህን ያጠቃልላል ማለት ነው። ብቻ ኤኒቲንግ ኤክስፔክት ያላደረግነው ብዙ ገንዘብ ሊያስወጣ የሚችል አይነት ኬዞች በህይወታችን ሀብን ለሚያደርጉ ነገሮች መዘጋጀት እንደማለት። ግን እዚህ ጋር እንዴት ነው የምንዘጋጀው መሰላችሁ? አሁን ከኢኮኖሚው አንጻር ድሮ 3 ወር ነበር የሚባል አሁን ደግሞ ከ4 ወር እስከ 6 ወር ለሚኖሩ ኤክስፔንሳችን ሴቭ ማድረግ አለብን። ምን ማለት ነው ይሄ? መጀመሪያ ይሄንን ለማድረግ አክቹዋሊ በአንድ ወር ውስጥ የምናወጣው ኤክስፔንስ ማወቅ አለብን። በጀት አድርጉ የሚባለው ለዛ ነው። ፋይናንሻል ሲቹዌሽናችሁ እንዲገባችሁ ይሁን ወይ ስለ ፋይናንሻል ሲቹዌሽናችሁ አዌር ሆኖ የሚባለው ለዚህ ነው። ስለዚህ በአንድ ወር ውስጥ መጀመሪያ ስትጀምሩ ባንክ ስቴትመንታችሁን ተመልከቱት። በአንድ ወር ውስጥ ይሄ በጀት አርጋችሁ ለማታውቁ ሰዎች ነው። በጀት አርጋችሁ ለምታውቁ ሰዎች this should be very easy። ግን let's just assume ብዙዎቻችን በጀት አናረግም ብዬ assume ላርግና easier ለመሆን ባንክ ስቴትመንታችሁን ተመልከቱት። ወጪዎቻችሁን ደምሩ። በተለይ ፊክስድ ነው ወጪያችሁ። ፊክስድ ማለት ማይለዋወጥ ልክ እንደ electricity bill፣ ልክ እንደ rent or what do you call it ወይንም rent ወይንም mortgage ሌሎች ብቻ ለመኖር አስፈላጊ የሆኑ
ወጪዎቻችሁ ደምሩትና በወር ስንት እንዳወጣችሁ ያዙት። ያንን በ4 ወር ታባዛላችሁ ማለት ነው። እዚህ ጋር ይሄ የለግዠሪ ነገር ወንትስ ምናምን አይገባበትም። ፎር ናው ጀስት ሰርቫይቭ ለማድረግ የሚያስፈልገን ወጪዎች እነማን ናቸው የሚለውን ብቻ ወቁት። ከዛ ለ4 ወር ከሆነ በ4 አባዙት፣ ለ6 ወር ከሆነ በ6 አባዙት። ለምሳሌ አሁን አንድ ሰው ሌትስ ሴይ ቤተሰብም ካላችሁ ኤቭሪቲንግ ፋክተር ማድረግ አለባችሁ። ለግሮሰሪ የምታወጡት፣ ለምግብ፣ ለትራንስፖርቴሽን ኦል ኦፍ ዳት ፊክስድ የሆነ ኢንካማችሁን ታወጡና ሌትስ ሴይ የአንድ ቤተሰብ ወር የአንድ ሰው ብቻ ላይክ አንድ ሃውስሆልድ ለማለት ፈልጌ ነው because it really varies from person to person. So let's say on average ከነ ሬንታችሁ ከነ ምናምን 2500 ነው የምታወጡት ልበል በወር ማለት ነው። ያንን በ4 ስታባዙት $10,000 ይመጣል ማለት ነው። ይሄ $10,000 ለ4 ወር ሰርቫይቭ ለማድረግ የሚያስፈልጋችሁ ገንዘብ ነው። ምናልባት እንደዚህ አይነት ፕሪፓሬሽን ካላደረጋችሁ this could scare you or overwhelm ሊያደርጋችሁ ይችላል። ከዚህ በፊት እንደዚህ አይነት ዝግጅት ከሌላችሁ ግን ይሄ ምናልባት ሴቭ የምታደርጉ ሰዎች ካላችሁ እንደ ሴቪንግም ሊቆጠር ይችላል። because well ሊቆጠር ይችላል really depends። ግን የማይቆጠሩ ለምንድን ነው? ለሌላ ነገር ሴቭ ያደርጋችሁ ከሆነ ነው። ግን እዚህ ጋር ኢመርጀንሲ ከሆነ ሀፕን ያደረገው ያን ነገር ገት አድርጋችሁ obviously ያንን ገንዘብ ልትጠቀሙ ይችላላችሁ። either way ችግር የለውም right? ሴቪንግ ካላችሁ ምንም ችግር የለውም። ግን በእንዲህ መልኩ ኢመርጀንሲ ፈንድ የምታወጡት ወይም ካልኩሌት አድርጋችሁ የምታውቁት ማለት ነው። ቅድም እንዳልኩት ምናልባት ይሄ ነገር ከበዛባችሁ እንደ $10,000 እንዴት ጌት ነው ማመጣው የምትሉት ከሆነ ቀስ በቀስ ጀምሩ። ምናልባት ከ2,000 ኢቨን ከ1,000 1,000 ኦር የአንድ ወራችሁን 1,500 ሆነ 2,500 ከሱ ሴቭ ወደ ከማድረግ ጀምሩ። ይሄ ለምንድን ነው የሚጠቅማችሁ? ኢመርጀንሲዎች ሀፕን በሚያደርጉበት ጊዜ አንስታችሁ መጠቀም ትችላላችሁ። ከዛ ወደ ኖርማል ህይወታችሁ በምትመለሱበት ጊዜ ደግሞ ያን ያህል ፋይናንሻል ህይወታችሁ እየተናጋ አይሆንም። ሆፕፉሊ ዳት ሪሊ ዘ ጎል። ይሄ ኢንቨስት ከማድረግ በፊት መምጣት ያለበት ነገር ነው because very much need ስለሆነ ማለት ነው። ሌላው ደግሞ አክሰስብል መሆን አለበት because ኢመርጀንሲ ፈንዳችሁን ሰፕሬት በሆነ አካውንት ነው የምታስቀምጡት። ምናልባት ሃይ ይልድ ሴቪንግ አካውንት ልትከፍቱ ትችላላችሁ ለዚህ ብላችሁ or ሌላ አይነት ልትጠቀሙ ትችላላችሁ። ግን just make sure anytime መጠቀም ስትፈልጉ አውጥታችሁ መጠቀም እንድትችሉ የሚያደርግ መሆኑን በደንብ make sure to do that because አንዳንዴ ገንዘቡ አሮኖ ሎክድ ሊሆን ይችላል። ሎክድ አካውንት ውስጥ ካላስገባችሁት should be fine። እና ይሄ ገንዘብ ደግሞ ለኢመርጀንሲ ካልሆነ በስተቀር አታውጡትም። ለምሳሌ አሁን ለቫኬሽን ምናምን ነው ሲደብራችሁ ኦራይ በጣም ሰርቻለሁ አሁን ቫኬሽን ያስፈልገኛል ስትሉ ከሱ አይደለም የምትነቁት። ምናልባት ለቫኬሽን ለሌላ ነገር ሴቭ ማድረግ የምትፈልጉ ከሆነ ደግሞ ሌላ ሴፓሬት አካውንት ሌላ ፋይናንሻል ጎላችሁ መውጣት ትችላላችሁ። ግን ኢመርጀንሲ ፈንድ should be used only when emergencies occur። ይሄን ህግ አትርሱ። ይሄን ይመስላል አጠር ያለ 3 የሚጠቅማችሁ የፔይዴይ ሩቲን የነገርኳችሁ። ሌላ ቪዲዮ እንዲሰራላችሁ የምትፈልጉት ቀጣይ ቪዲዮ ካለ ከታች ኮሜንት ላይ አሳውቁን። ይሄ ቪዲዮ ደግሞ ጠቅሞኛል አንድ ነገር አግኝቼበታለሁ የምትሉ ከሆነ ላይክ እና ሰብስክራይብ በማድረግ ድጋፋችሁን አሳውቁን። ለእኛም ብርታት ሆኖን ከዚህ የበለጠ ኳሊቲ ስራ ለእናንተ እንድናቀርብ ይረዳናልና ማለት ነው። ስለዚህ አብራችሁ ቆዩት። ብሬክቲንግ ከፕራክቲስ ሀበሻ በሌላ ቪዲዮ እስካያችሁ ድረስ ባይ፣ ሰላም ሁኑ።